እሱንም ቢሆን አትንኩት። ታደም መልሳትስ ተላልይ በግሩፕ እዚህ እየደለቱ ልጅቷን ለመጣል ይነሳሉ። ማንም ቢታደም አትናገሩ አትበሉ። እኛ ስንናገር ምን አገባቸው? አሮጊት ተሰብስቦ ሰው እንትን ይላል። እኛም አሮጊት ነን። የእናንተ ደግሞ ቅሌት ወረደ ውርደታም ልጃችሁ አይደለም። እግዚአብሔር ግን አያችሁ አይደለም። እግዚአብሔር ግን ምን ያህል ከየዋ ጎን እንዳለ አያችሁ። ከዚህች ልጅ ጋር ፈጣሪ እንዳለ አያችሁ። አምላክ እንደሚወዳት አያችሁ። ሲያዋርዳችሁ ገና የሃይሚዬ አምላክ ፈጣሪ እያንዳንድሽን ያዋርድሻል። እግዚአብሔርን ያዋርዳችኋል። እቺ ልጅ ለመጣል እቺ ልጅ ቅስሟን ለመስበር አትሰበርም። ጀግና ነች እሷ፣ መቼም አትሰበርም። ሸራ አድርጉላት። ይቻንሻ የምትባል አስመሳይ ማለት ነው። ትምጣና ታዳምጥ። ሸራ አድርጉላት። ትምጣ አስመሳይ። በተለይ አይሻ የምትባል ክብረ ቢስ ለመጣል ነው። እንደው ታንቃችሁ ትሞታላችሁ። አትወጥም እንዴ ሰው ከልጁ ጋር ታች ወርዶ ተኪ መለክ እንትን ይላል። እኔ የምላችሁ ግን እግዚአብሔርን እኔ ማንንም አልነካም። እግዚአብሔር ገና ያዋርዳችኋል። የዚች ልጅ እመቤቴን ገና ያዋርዳችኋል። እያንዳንድሽ ገና ትዋረጃለሽ። አያችሁ አይደል? እንወዳታለን፣ ሁለቱን እንወዳለን እያላችሁ ግን የምታመዝኑት ሚዛንን ይሄው እግዚአብሔር እያዋረዳችሁ ነው። ገና ያዋርዷችኋል። በቃ ተዋት። ይችል ልጅ አጠገቡ አትድረሱ። ተዋት። ይችል ልጅ በቃ እንዴ ምን አርጊ ነው የምትሏት? በውስጥ እግዚአብሔር አምላኮች ሲያዋርዳችሁ በግሩፕ ለካ ትዶሉታላችሁ፣ ታቦኩላታላችሁ እሷን ለመጣል ወዳጅ እየመሰላችሁ። እግዚአብሔር ግን አዋረዳችሁ። አሃ የብሩኬቶች ዘቀዘቁ። ምን ለካ በውስጥ ከነሱ ጋር ፑሽ እያደረጋችሁ ነው ልጅቷን። ግን እሷ ግን ወርቃማ አትወድቅም። ለብዙ ሰዎች ትምሳሌትና ጀግና ሆና ታያታላችሁ። ስትጠራ በአደባባይ ቆማ ትልቅ ደረጃ ላይ ነው የምታዩት። ይሄ ኢትዮ ምናምን ተውት፣ ትልቅ ሚዲያ ላይ ቀርባ ነው የምታዩት። ትልቅ ደረጃ ደርሳ እናንተ ወራዶች ፈጣሪ ገና ያዋርዳችኋል። የእስራኤል አምላክ ገና ያዋርዳችኋል። ጠብቂ፣ እያንዳንድሽ ጠብቂ። እግዚአብሔር አዋረዳችሁ። እናንተ ሁለት ለባሾች እነግርሻለሁ አስረግጬ፣ ሁለት ለባሾች፣ አንዳንድ ሽልጥ የትልቅ ትንሾች በጣም ዱት ናቸው። ሃናኒ አንሻ ቤት ብቻ አይደለም፣ ሌሎቻቸው ቤትም አሉ። ያዋርዳቸዋል። መድኃኒዓለም ያጋልጣቸው ፈጣሪ። በካካ ማስመሳይ ሁላ ደግሞ እኮ ትናንሽ በሆኑ በእድሜያቸው ራሱ በጣም ይገፉ እኮ ናቸው። እሷ ቤት ብቻ እያንዳንድ ጉሩቦች ለለባሾች አሉ፣ አስመሳዮች አሉ። እግዚአብሔር ያጋልጣችሁ። ትናንት ወዳታለሁ እያለች እስከምኗ የተገለበጠች እንኳን ክዳታለች። ልንገራችሁ እግዚአብሔርን ከፈለጋችሁ ስም እጠራለሁ። ማን ነበረ ድሮ ሽንጧን ከትራ ስትከራከርላት፣ ዛሬ ግን ሸጣታለች እኮ። እኔ መናገር ከፈለግ ስሟን ጠርቼ እናገራለሁ። ተናገሪ አባቱ ምንም አያመጣም። ውስጡን የምትሽለጠለጥ እሷን ለመጣል እንዴ! በቃ ተዋት፣ ልጅቷን ትኑርበት እንዴ። ለዚህ መልስ አንመልስም። ለዚህ ስንል ደግሞ ለማንም አሳልፈናል። ስትረገጥ ዝም ብዬ አላይም። የምትከበሩ ከሆነ ተከበሩ። ልጅ ውረዱ። ችግር የለውም። እግዚአብሔር ሞገሱን ይሰጣታል። አይሻ የምትባለው ሴትዮ ተከበሪ፣ ቤትሽን አስከብሪ። እግዚአብሔር ገና ያዋርዳችኋል። ገና ያዋርዳችኋል። ምድረሽ አኒ ይቅርታ ሰዎች ስላሉ ነው። እሺ አይደለም እሄድባታለሁ። እኔ ብቻ በቃታለሁ። ግማታሞች በቃ ላይ የተቀመጥሽ የት አባታችሁ አውቃችኋለሁ። ሁላችሁንም ያወቅኳችሁ በእነዚህ ልጆች ነው። በእነዚህ ምስኪኖች ልጆች ነው ያወቅኳችሁ። እነሱ ስትወዱና ስታከብሩ ወዳችኋለሁ። እነሱን ደግሞ ዝቅ የምታደርጉ ከሆነ ዝቅ አርቄ እተፋባችኋለሁ፣ ሸናባችኋለሁ። እያንዳንድሽ እነሱን ያከበረ መቼም እያከበርኩት ዝቅ ብዬ እየተገዛውለት እኖራለሁ። አይ እነዚህ ልጆች እጥላለሁ ያለ ግን እየረገጥኩት እየሰደብኩት እያዋረድኩት ነው የምሄደው። ይጅባቸው ባናታቸው ትከያቸው እናታቸው። እዚህ ጋር ጋፍጠሽ ስትቀመጪ እኮ በማን መሰለሽ የተዋወቅሽው? በሃይሚና በብሩኬ መሰለኝ። የት እንተዋወቅ ነበር መጀመሪያ? በበር ሐሰን ወንድሟ ነው። ሐሰን ማለት የብሩኬ ወንድም ነው። ኢትዮጵያ ላይ ሙስሊምና ክርስቲያን መለያየት አቆመ እንዴ? ረባ አላዘረሽም እናቴ። እነሱ ብዙ አውርቱ። እነዚህች ልጅ ላይ ውረዱ። በቃ ተዋት። ስንትም የወዳት አለ። ተዋት በቃ እንዴ። ምን ነው ቀናችሁ? ምን ነው አረራችሁ?
ቤታችሁን ይኸውላችሁ ሃይሚን የሚወድና የሚጠላ እነማን ቤት ነው ብላችሁ እኛን ጠይቁን። እንደዚህ ቁጭ አድርገን እንነግራችኋለን። ወደዳችኋት አልወደዳችኋት ምንም አትሆንም። እሷ ጀግና ነች፣ ጀግና ሴት ናት። ማንም ይወዳደራት የሌለ ብቻዋን የምታንቀጠቅጥ የሚዲያው መሪ ናት ሃይሚ ማለት። አንቺ አይሻ የምትባዩ አንቺ ከካሙ ተከበሪ። አንቺን ነው እኔ የምሰድብሽ በቤቴ ስለምታሰድቢያት፣ ግሩፕ ከውስጥ ሰርተሽ ከማንም ጋር እየተሽለጥለሽ ስለምትሰድቢያት አንቺን ነው የምሰድብሽ። እኔ መርካቶ ምናምን አያገባኝም። በአናቷ ትተከል መርካቶ ራሱ የቆሻሻ ልጅ። መርካቶ ላይ ብትለቂያት እኮ አታውቀውም መርካቶ ቤት በኩል እንደሆነ። ስም መቼም አይገዛም ቲክቶክ ላይ። የምን አባቷ ኬትም ታወጣላችሁ። ኬትም እንትን መታ መርካቶ ላይ ብትለቀቂ የማንም ዱርዬ ነው የሚውለው ነበረ አይደለም። ባይደግፏትስ ቢቀሩስ? ቆይ ባይደግፏቸውስ? አዎ እሱ ነው ባይደግፏቸውስ? እሱ ነው። እውነትሽን ነው። ለምን አተው? እግዚአብሔር ደጋፊ አምጥቷል። ቆሻሻውን አስመሳዩን ይነጥላል። ጥሩ አምጥቶ እናንተ ስትናገሩ አፈም ማን ነው ብሩኬ ማን ነው ብላችሁ ወቁ እንዴ። አንድ ናቸው እኮ ሐሰን፣ ፍፄ፣ ብሩኬ አንድ ናቸው። መስራት ያለባቸው ነው የሚሰሩት። በቃ ምንድነው እናንተ 150 ኪሎ አላችሁት። እናግባው ብሩክን እናግባው አላችሁት። የልጅ እኮ ነው እቺ ቆረቆደች ትባዩ። አንቺ እውነት አሁን ከሱ ጋር እሱን ልታገቢ ወይ እሱ ምን ልታደርጊው ነው? አሁን አንቺ ሃይሚ ዝቅ የምታደርጊያት እናንተ በግሩፕ እኮ ነው። እኔ የምላችሁ አዳምጡኝ። አምላክ አላት ከዚች ጋር። የእስራኤል ንጉስ ከሷ ጋር ነው። ፈጣሪ ከሷ ጋር ነው። እመቤቴን ነው የምላችሁ። እግዚአብሔርን ያዋርዳቸዋል። ገና የዚች ሄድ አይደለሽም አይሻ እኮ የምትታወሪ ደግሞ ቢስሚላህ ረህማን። ኧረ ጌታ ይቅር ይበላችሁ። በእውነት ክብረ ቢስ ናችሁ። በእውነት አይሻ የምትባዩ ክብረ ቢስ የሆነች አሮጊት ውስጥ እውነቱን ነው። ብሩኬ ምንድን ነው ያለው? ክብረ ቢስ ነሽ አሮጊት። አይሻ የምትባዩ ክብረ ቢስ አልጫ የትልቅ ትንሽ አንቺ ልጅ ያየች እኮ ናት። በውስጥ እየጻፉላቸው የማይጠበቅ ነገር ልጆቹ አንቺ እሱን አይደለም ፋሚሊኝ በውስጥ ግሩፕ ብለው የሚያወሩት ሚስጥር እኮ ነው የወጣባቸው። ሃይሚን ምንይተን ሃናን ይሄን ድምጽ ለብዙ ሰው ሼር አድርጉት። ያዋርዳቸው እኔ ብያቸዋለሁ። ፈጣሪ ካመናችሁ ፈጣሪ ያጋልጣል። ነይ ከኔ ጋር ከኔ ጋር ግጠሚ ታያቸውና ሃይሚና ብሩክ ነይ ከኔ ጋር ግጠሙ። እስቲ ብሩክ ልታገቢ ነው አንቺ ትልቅ ሴት አይደለሽ? ማይሽ የምትባዩ ግመል አፍ በእያንዳንዷ ግሩፕ በእያንዳንዷ ገስት ላይ እናውቃቸዋለን። ማን ትክክል ወዳጅ ማን አስመሳይ እያንዳንድሽን እናውቅሻለን። ግን ልጅቷን ለቀቅ አድርጓት። እንከባበር። እዚህ ጋር ሁላችሁንም እናውቃቸዋለን እንዴ። እሱ ብቻ እኔ ሂዱ ከፈለጋችሁ ጥርግ በሉ። ሃኒ ብዙ ሰዎች ሄደዋል እኮ ትላንት። እንዴት ናችሁ እናንተ? እንግዲህ ሰላም ነሽ እናቴ? እንዴት ነሽ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሃናንዬ እንዴት ነሽ? ሁላችሁም ገስት ያለው ምን ሰላም አለ መክዲዬ። አንዳንድ ከስር አረፋ በእኔ የምለው ጥያቄ አለኝ። እቺ መርካቶ ያልሻት ከሚሚ ቤት ተባራ የወጣችሁ አላት እናንተ ከሚሚ ቤት ተባረው እኮ ዘካሻ ቤት የተከማቹ ናቸው። የሆነ ጊዜ በፎቶ ወጣ የሆነ ጊዜ ያየዋታ ያ ፎቶ እኔ ጋር አለ ያልሽ ያ ያሳየሽ መርካቶ የምትባለው እሷ ነች። ፎቶ እኮ እኔ ጋር አለ የሆነ ጊዜ በፎቶ አንቺ አታደርሳቸውም እንደው በፈጣሪ ያረንደው ያን ጊዜ በፎቶ ወጣች። ብልቅጥቅጧን አውጧት እናንተ የጨረቃ ፋሚሊ የሃይሚ ጌቶች ገና አንቺ ልጆቼ ናቸው እንኳን ስትይ እኮ ማለት ነው ልጆቼ ናቸው ብለሽ ስትይ ይሄ የፈረደበት እንትን እየተከለሉ እኛ እነሱን አናደርስም የሚሉ እኮ ነው የልጅ ያኔ ግን እኮ ያለ እነሱ ወዳጅ አልነበረም። የኛን ፑንትን ሲሉ እኮ ሲቃወሙ አንዳንዴ ስትቃወሚ እኮ የሆነ አንቺ እንደው በግሩፕ ሄደው አሁን አንቺ በሰደቧት ብላ እሷ አሁን እንደዚህ አንቺ ድምጿን እኔ አሁን የሰማው ሰው ሼር አድርጎልኝ እንደው አንቺ ምን ሆና ነው አሁን የሃይሚ አያቷ አትሆንም አይደለም እናት አያት እሷን ወዳዳኔ ፎቶዋን ይጋለ ችግር ፎቶዋን ይጋለ መግዲ ጋር ለፎቶዋ ወርዳ ልጆቹ ሊበሉ ነው። ያላክ ስትወጡ እየተጠነቀቃችሁ ክፉ ቀን ይመጣል ብለን ጣቅ እናደርጋለን። ፎቶቹን ተጠንቀቁ፣ ከኛ ታመልጡ። እግዚአብሔርን እኔ ፎቶ ነው እዚህ ጋር ብለጥፈው እኮ አንቺ እንደው ኧረ ተው ነጥሩ አይደል አያት አትሆኝም። አሁን
እንደው አያት አትሆንም አንቺ አሁን ወይ በእናትሽ መቅድዬ በእናትሽ ለጥፊ መቅድ አሳምራማት ለጥፋት ምናምኗን ሁሉ በልቅጣ ነው የምትለጥፈው። ታው በእውነት ታው መዘግዘግ ብቻ ማለኔ ስታይል እንዴት አድርጌ እንደምዘገዝቃት እንዴ! በስመ አብ። አሁን ከዚህ ጋር ሐሰን እጇን በሰደቧት ምት እውነት ታይ አንቺ እኮ አያቷ ትሆኛለሽ አይደለም? እናቷ አያቷ ነሽ። መቼም አይቼሻለሁ ፎቶ እኮ እኔ ጋር አለ። ታይ እግዚአብሔርን ታይ ወይኔ አንዳንዱ እኮ ልጅ ራሱ እኮ አለን እኮ አይሉም እኮ አላረጀንም ለማለት እኮ ኖራቸው ራሱ እኮ እኛ እኮ እንሻላለን። እመቤቴ ስንቱን የታዘብኩት አለ። ወላዲት አምላክ ምስክሬ ናት። ስንቱን የታዘብኩት አለ። ልሽ ግን ለምን ክብር እኮ የእግዚአብሔር ነው እናንተ። ኧረ በስመ አብ ቦል ሃይሚ ኧረ ተው ወይ መግማማ። እኔ የሚገርመኝ ሃይሚ ደስ የሚለኝ ሐሰን ወንድሟ ነው ወይ እጇንም ቢስም ይገባታል ልትሳድና አይደለም እጇን እግሯንም ቢስም ችግር የለውም ወይ ግን እሷ ከሌላ ወንድ ጋር የነዛ የነጫልቱን ገዝታ አደረጋችሁ የነዛ አሻ የሚባሉትን እኛ የተከበረ ሰሚ ቆይ አንዴ ቆይ ሳሚልኝ እሷ አይደለም ልጇ እግሯንም መሳም እነት ታሳሳለች። አንደኛ ሁለተኛ ደግሞ ወንድሟ ነው ይገባታል። ገባሽ? እሷ ለብዙ ብርሃን የሆነች ለብዙ የሆነች ናት። ገባሽ አይደለም? እጇ ምንም ነገር በአንድ ቀን ስትመታ እኮ ነው ልጁ ዘሎ 150 ይገባው። እናንተ ምን ሆናችሁ? ፓወሯን አታዩም እንዴ? ተው ተረጋጉ። እግዚአብሔርን ከሷ ትከሻ አትለካኩ። ከሃይሚ እህቶች ጋርም ከሷም ጋር አትለካኩ ትከሻ። እኔ እውነቴን ነው የምላችሁ። አዎ እየመረራችሁ አልጡ። እኔ ምን አገባኝ? ግን ትከሻ አትለካኩ። ያማችኋል እንዴ? ምን ሆናችኋል? ተው እንጂ የግድ ትውደቅ አያያቻል እንዴ? አትወርቅም። መድኃኒዓለም አትወርቅም። በአንድ ምሽት ኧረ በስመ አብ አዛ ፓወር ሀቢብቲ ይታደሉታል እንጂ አይታገሉትም። እኔ ቤት ሂጂና አማርኛማ ይታደሉታል እንጂ አይታገሉትም። ሁሉም ነገር ሲሰጥሽ ነው ከላይ ከሰማይ ስጦታው ከላይ ነው። ባይዘው አመሰግናለሁ። እውነት ትላንትና ያኮራችኋት ሀናን ሁላችሁንም ጨረቃ እኔ በእውነት ቃል የለኝም። ከበሩልኝ የኔ ውዶች ድምቅ ነው ያረጋችኋት። ጨረቃ ፈጣሪ ከዚህ የበለጠ ይጨምርልሽ የኔ እናት የትንሽ ትልቅ ሁላችሁንም ሀናንዬ ሁላችሁም እግዚአብሔርን በእውነት ክብር ለእናንተ ይገባል። ታብታብ ያረጋችሁ ይመቻችሁ። እንኳን አመሰግናትም ጨረቃ የቦት ተከየኔ እናት እኔ ትንሽዬ ሁላችሁንም እግዚአብሔር ይመቷ መከታ ያኔ እኮ የኛ ተቃዋሚ ነበሩ እኮ እዛ ቤት ሀናንዬ አትናገሩ እኛ ትክክለኛ ነገር። አንቺ ግን ይኸው በግሩፕ ስትሽለጠለጢ ተገኘሽ። አንቺ ወራዳ በእናንተ እኮ ፊት ለፊት ነው የምትዋጉት እኮ ፊት ለፊት ነው ከጀርባ አይደለም እንዴ ግም ለግም አብራዝ ግም አለ ግም ለግም አብራዝ ግም አለ። ታው አትሽለጠለጡ ከመናገር በቃ በእውነት ኤርገንዶ ተሳ ስከሻት ነካኩ አንድ ቀን እናቴ ቲክቶክ እኮ ደምቃ አንቺ ነኝ እኮ እናንተ ግን ወዳጅ የሚበዛላት እንዳትናገሩ። እግዚአብሔር ከፍ ሊያረጋት ሲፈልግ ነው። ትናንትና እንኳን እኛ እንሰዳደባለን። ግምጃዬ እንኳን ከስር ሆና እኮ እየጠበቀች ነበር። ምናልባት ከተሸነፈኝ ብላ ልንገራችሁ ብዬ ነው እኮ በጌታ በኢየሱስ ማን አረ ይመቻችሁ። ትከሻ አትለካኩ። ከሃይሚ ጋር ሆነ ከእሷ ወዳጆች ጋር ትከሻ አትለካኩ። ፈርሜ ቦል አትሸነፍም እናቴ ትሙት። አይገርማችሁም? ትከሻ መለካካት ጥሩ አይደለም። ከሃይሚ ጋር ትከሻ አትለካኩ። እናቴ ትሙት። ወይኔ እኔ ሳሚልኝ በዚህም በዛም ነገሮች ተደራርበውብኝ እንጂ ለልጆቼማ እናቴ ትሙትን አንድ ቀን አሳያቸዋለሁ። ታያላችሁ። አይቀርም ደግሞ ወይቺን 2 ወር ወይቺ 3 ወር እመቤቴ ለወደደሽ ሰው እስከ ጥግ ድረስ ትሄጃለሽ። ፎቶ አላምጣው እዚህ ጋር ልለጥፈው። አንቺ በእናትሽ አንቺ ሂጂ አንቺ በእናትሽ ሂጂ አንቺ ፀጉር አስተያየውን የእንትኖችን እኮ እንታረ በእናትሽ ተይ። በእውነት አንቺ ሃይሚ የምትባይ ተይ በእናትሽ አምጪ ሂጂ አንቺ። መርካቶ ነው አይደል? መርካቶ ስትለቂያት እኮ አታውቅም። እቺ ከየትም መጣ እኮ ነው መርካቶ ይፈላበት አካባቢ ትሆናለች።
ኧረ ወይኔ እስማ ሰው በግሩፕ ሄዶ ይዋረዳል። ኧረ በግሩፕ አትሄዱ ተው። ሊቭ ላይ እንደኛ እንደያኔው እንደዚህ ተጫጫሁ። ግሩፕ አትክፈቱ፣ ጥሩ አይደለም። ግሩፕ የኢሞ ግሩፕ ያዋርዳል። እጄ ነው የሚያዋርዳል። ማነሽ መቅደስ ግሩፕ በከፍቺ ብዙ ነገር ለመስራት አንዳንድ ተንኮሎችን ዋርኒንግ ለማሰጠት ስንፈልግ በግሩፕ እናደርጋለን፣ ሚዲያ ላይ እናደርግ ነው እኮ ሳሚልኝ። ግን እንደዚህ ደግሞ እናንቺ አንዱን ወደሽ አንዱ ዝቅ እንዲል ደግሞ ግሩፕ መክፈት የለብሽም። በቃ መዋጋትም ካለብሽ ቤትሽን ከፍተሽ ሊቭ ላይ ነው መዋጋት እንደ ሰው ልጅ በቃ እንዴ። ሄዱባት ይሄ ፎቶዋን አምጪ። እግዚአብሔርን እንደዚህ አራመጣለሁ እኮ ያሳያችኋለሁ። ምን ሆነሻል? በሳቅ ነው የምትሆነው። እሺ ያላ ሌትስ ጎ ወይዬ ፎቶ ላኪልኝ ፕሊዝ። ይቅርታ ትበል ወጣ ተንበርክከ በቪዲዮ ወጣ እኮ ፎቶ ላኪልኝ። እስከዛ አይደለም ሙዬ በቪዲዮ ወጣ 170 ሰው እየጠበቁ ነው ፎቶዋን። እግዚአብሔር ሁላችንም ልክ ነው እንረጣታለን። በውስጥ አትሰጣጡ ወይ ያጥፉልን ታልሞ ታሳዩን ትላለች ጨረቃ ሄደው ፎቶ ላኩልን። እኔ ቆይ እሺ ቆይ እስቲ እግዚአብሔርን የምትባላት 150 ኪሎ ናት ውድ መንቀሳቀስ ማትችል ማለት ነው። የሃይሚ አያቷ ሃይሚዬን እየተሳደበች አያቷ 150 ኪሎ ናት መንቀሳቀስ እንኳን አትችልም። ተቀምጣ እዛው ትበላለች እዛው ታራለች። እካካ ወይ በዋረድ እንደ ሰው እኩያውን አይፈልግም እንዴ? አረ በጣም እግዚአብሔርን በዛ በስመ አብ ፈሩ እንዴ! ምንድነው በዚህ ልክ መውረድ? ወረዳችሁ። ከምንም በላይ ደግሞ የዋህ መሆን አያችሁ። ንጹህ ልብ ስላላት ነው እግዚአብሔር እያወጣ የትም የሚያሰጣችሁ እናንተ አስመሳዮች ማለት ነው። እንትን ብለናል እንወዳለን ሁለቱንም የምትሉ አብሶ አንሻ ቤት ካንቺ ጀምሮ አንቺ አንሻ የምትባይ አሮጊት ማለት ነው። እኔ እንጃ ምን እንደሚገልጻችሁ። ተዋረዳችሁ፣ እየወጣባችሁ ነው። እናንተ በውስጥ አወራን አላችሁ፣ እግዚአብሔር አምላክ አዋረዳችሁ። ውርደታችሁን ገና ያስፋላችሁ። ትዋረዳላችሁ ከዚህ በላይ። ወይም አርፋችሁ ተቀመጡ፣ ውጡ። በቃ ልጅቷን አትናገሯት። እያያችኋት ገና እግዚአብሔርን በጣም ትቃጠላላችሁ። በጣም ማለት ነው። ምንም አታመጡ እናንተ። ዝም ብለሽ ከኔ ጀምሮ ሽንት ቤታችንን እንጠብ። የምንወድ ከሆነ በፍቅር እንውደድ፣ ካልወደድን ተው፣ አታስመስሉ። አንዱን ወዳችሁ ተቀመጡ እንዴ። ሌላ እንሳደባለን። እናንተ ናችሁ ዋናዎቹ እከካሞች ማለት ነው። በእድሜ እንኳን ትንሽ በተመጣጣናችሁ የልጅ ልጃችሁን በጣም ነው የምታስጠሉት። የስራችሁ ውስጣችሁ ስታስጠሉ የተወረራ አስመሰላችሁት። አንዴ ተንጫጫን፣ ከዛ በኋላ ዝም አውሩ። እስኪ ሄዱባት ይችን አሮጊት ማለት ነው። አለሁልሽ መነሳት የማትችል አሮጊት ሄዱባት። እስከ አንሻ በደምብ ምድር አሮጊቶች ሁሉም ማለት ነው። እስቲ ውጡ እናንተ እኮ ማለት ነው ካሜራ እንኳን ሳታበሩ ማለት ነው። በቃ ቁጭ ብላችሁ ሰው መቀጥቀጥ። እቺ ትንሽዬ ልጅ ማለት ነው እንኳን በትላንትና እንኳን አትገረሙም እናንተ ስትወጡ። አንድ አበባ እንኳን ጣል አላረጋችሁም እኮ። እያንዳንድሽ እንታወቃለን እኮ፣ ግን ለስድብ አንደኞች ናቸው። ስድብ አንደኛ። አሁን ደግሞ ብላችሁ ከማርኬ እንትን ጋር አቀነባብራችሁ አመጣችሁ። ጌታ እቺ ልጅ እኮ ማለት እንደናንተ ብትሆን እኮ ቆመ ራሱ የምትሄደሪ በፈጣሪ እጅ ነው እንጂ። ኧረ በስመ አብ! ኧረ ኧረ ተዋት በቃ ትኑርበት። ካልፈለጋችሁ ሰብስክራይባችሁ አንስታችሁ ቁጭ በል በቃ። እንዴ በግድ እኮ ነው እዩ አላሉም እኮ እነሱ። እናንተ ናችሁ ፈልጋችሁ ሄዳችሁ። ብሩኬ ደግሞ ፈልጋችሁ ከሆነ እሱ በእንጨትም አይነካችሁም። የነሱ ካልሲ አጣቢ እንኳን አትሆኑ። አርፋችሁ ሽንት ቤታችሁን እጠቡ በቃ።